ሳይቀበር አፈር ሳይበላ አይደረጋም። ለምሳሌ የዛሬ 10 ዓመት በቀን 3 የማይመገብ ህብረተሰብ ነበር። አሁን መክሰስ የሚባለው ነገር እንዲሁም ከአማራ መብላት በቀን 5 ጊዜ አንድ ዜጋ መብላቱ አዲስ አውቆ ነው ተረጋግጧል። ቆይ ሰላምዬ፣ አውቆ ነው የሚባል ነገር አይደለም ይሄ። ካወራን አይቀር ፋክቱን እናውራ፣ ካልሆነ ዝም እንበል። እኔ ማውቀው ነገር በቀን 5 ፈጣሪ ይመስገን ፀሐዩ መንግስታችን የተቸገረውን ህብረተሰባችን በቀን አይኔን ሁላ ነው ያሳከው። በጣም ትሞቃለ ፀሐይ፣ በጣም ትሞቃለ። ጧት ትሞቃለ። መውሰድ የለብንም ሀቁን መውሰድ የለብንም። እና ዩቲዩብ ላይ ቢወራ፣ ፌስቡክ ላይ ቢወራ፣ ቲክቶክ ላይ ቢወራ ፀሐዩ መንግስታችን ዛሬ ልዕልናችንን የመኖር ልዕልናችን አረጋግጦልን እያኖረን ምን ታመጣለህ? ምንድነው አንተ ካድሬ፣ አንተ ባንዳ አገር ትሸጣለህ፣ እንደዚህ ህዝብ ትሸጣለህ። ባለ ህዝብ ይናቀል። ቢሸጥ መሬት ይሸጣል፣ ባዶ መሬት ይሸጣል፣ ሳምቡሳ ይሸጣል፣ ብስኩት ይሸጣል፣ እንደገና መኪና ይሸጣል። አንተ ህዝብ ትሸጣለህ። አላህነት ፈራም። ኧረ ምን አይነት ባንዳ ነህ አንተ! ወላሂ ምን አይነት አንተ ኮንዶሚኒየም ተሰጥቶ እንደዚህ እንደ ኮዳ ታወራለህ እንዴ? ኧረ በእናትህ ስነ ስርዓትን ያዝ በእናትህ። ያዚዝ እኔ ለአንተ አዝኜልህ ነው። አሁን ይመጣሉ። አሁን ለሀገር ለአዲስ አበባ ለዋና ካፒታል ሲቲ ለፌዴራሊዝማችን ከተማ ለፌዴራል የሁላችንም መተንፈሻ የሁላችንም ጌጥ ስለሆነችው አዲስ አበባ ማቆርቆር አለብን። አዲስ አበባ በሁሉም የብሔር ብሔረሰብ እኩልነት። አዲስ አበባ እኮ ፊንፊኔ ነች፣ የኦሮሚያ ነች። ተከብራ ይኸውልህ የማንም አይደለችም፣ የኦሮሚያ ነች። ኦሮሚያ ማለት ሰላም አዲስ ሀይ አንድ ወይ ሙሉ ሰላም እንዴት ናቸው? ሀይ አዚዝ እንዴት ናቸው? አንተ የሰው ሀገር በግድ ልትወስድ ነው እንዴ? ሰላም ነው። እሺ ሀገራችን የት ነው? እኛ በእናታችሁ እሺ የት ነው ያንተ ሀገር? አሁን ያንተ ሀገር ያለህበት ሀገር ነው። ሰሊም ያለችበት ሀገር ነው። ሙሉም የእሱ ሀገር ነው። እኔም ያለሁበት ሀገር። አይ አዲስ እንደዚህማ አትበል። ኢትዮጵያ እኮ ነን። የዜግነት ግዴታ የሚባል ነገር አለ። ዜጋ ነን እኮ እንዴ። አዲስ አበባ ምናምን ሸገር የኛ ነች ምናምን ነገር እንዴ ሰው ሀገር ነው። ሸገር ምናምን ሳይሆን ያው ኢትዮጵያዊ ስለሆነ የዜግነት ግዴታ የሚባል ነገር አለበት። እንደ ዜጋ ግዴታችንን እንወጣለን። አሁን አዚዝ አዲስ አበባ ይሁን የትም ቢሆን ችግር የለውም፣ ግን ኢትዮጵያዊ እኮ ነው እኮ የማውራት አንተ ምንድነው የምታደርገው? አሁን አንተ ምን አገባህ ምናምን አትበል። መንግስታችን ብርሃኑ መንግስታችን የማውራት መብታችን ተከብሯል አይደል? ለምን ገብታችሁ አታወሩም? እንዴት ነሽ ፈና የኔ ፍርፍር ለምን ገብታችሁ አታወሩም? መብታችሁ ነው፣ መልስ ይሰጣችሁ። አይ ሲሪየስ አዲስ እግዚአብሔር ላይክ እሱን አሁን እሱ በሚናገረው ነገር ላይ አንተ ምንድነው ምናምን ላይክ እንደሱ ማለት አይቻልም። ቆይ ስልክሽን አስቀምጪልኝ ብዬሻል ነበር እንዴ? አንቺ ለምን አላስቀምጥሽ? አስቀምጥከና ነው ምን ይላል የምታስቀምጥ? እኔ ነኝ የጠየቅኩት እኮ አንቺ አይደለ? አዚዝ አየህ አይደለ? በጣም ይሄ ጓደኛ እኔ ምንም ጓደኛ ነኝ። ሁሉም እኔን መሆን ነው የሚፈልገው። እዚህ ቤት ሲመጣ አሁን ቅድም ራሱ በኮሜንት እንደ ሲጭቀጭቅሽ አንቺ ገና ለገና ለአዚዝ አንቁር ጳጳሳት ቢሉ እኔን ለመሆን በኮሜንት የሚያደርገውን ሰጣገባ ላይ አንድ አቡኪ የሚባል ዱርዬ ከጠላ ቤት ሆኖ የሚጥፍልሽ እኮ አያፍርም። አዚዝ ለምን ከንቲባ አትሆንም እያለችክ ነክ ሲስተር ሰላም የማን የአዲስ አበባ የአዲስ አበባ የሸገር ያንስ ከንቲባ አቡ والله يعني ለአንድ ሳምንት አመራር ቢሰጠኝ ለአንድ ሳምንት ፍቃድ ቢሰጠኝ والله እኔ ታሪካዊ የሆነ ንግግር ተናግሬ ነበር። ምን ታረግ ነበር? እንደዛ እኔ ብዙ ነገር ነበር ማለት ነው። እያንዳንዱ ክልል ላይ አቤቱታና ሲሞታ መስሚያ ወይም ደግሞ ኢሮሮ ማቅረቢያ የፌደራል ቢሮ ገነባ ነበር። ሁሉም ክልል ላይ ወላይታ ሁሉም ክልል ላይ የፌደራል ቢሮ ሁሉም በቃ ለምን መሰለህ አንድ ነገር ንገር ይኸውልህ ለምን አዚዝ በእናትህ ውለታ አትብላ የፀሐይ መንግስታችን ያብቹን ውለታ አትብላ እናቶች ይመረቁት ክልል ላይ ተምሳጥረው እርስ በርስ በቋንቋም በባህልም ተምሳጥረው ሌላ መጤ የሚባለውን ማህበረሰብ እንደ ሁለተኛ ዜጋ እያዩ ጁንቶ እየገቡለት ስለሆነ 93 ብሔረሰብ ተፋቅሮ እየኖረ ነው። አትዋሽ። ሲማ አስጨርሰኝ።
ያ ከሌላ ሀገር መጥቶ አንገቱን ደፍቶ ደፋ ቀና እያለ ሲራውን የሚሰራውን ማህበረሰብ አቢዩዝ እያደረጉ ስለሆነ እዛው ክልል ላይ አቤቱታውና ስሚ ውሸት ይሄ የአቢቹን ስም ለማጥፋት የአሁኑን ብልጽግናን ስም ለማጥፋት የተደረገ ከግብጽ የመጣ ጥላቻ ነው፣ ወይም ደግሞ ከሱዳን ከኤርትራ የመጣ ነው። ውሸት አገለኝም እንደ ስለ ሀገሬ ከነሱ ጋር ከማወቅ አገለኝም እንደዚህ ባንዳ ማለት ነው። ኢትዮጵያ ያላየችውን ለውጥ በዚህ ዓመት በዚህ 8 ዓመት 10 ዓመት ውስጥ አይታለች። ሲጣት መነጽር ሲጣት በመነጽር ወይ አልታያትም ይሆናል። አይኗ ላይ ችግር አለ። እኔ የምልህ አዲስ አንተ እኮ ልክ ነህ። ኦኬ እሱ በጣም አሪፍ ስራ ሰርቷል እኮ ግን ያው መሰማት አለባቸው፣ ድምጾች መሰማት አላቸው እንጂ ስራ አልሰራም አይደለም እኮ። በፊት ስንዴ ነበረ፣ ስንዴም ችግር የለም። አሁን ስንዴ እያመረትን እንደውም አላየንም፣ ለሌላ ሀገር እየሰጠን ነው። የለም አላየንም። ሰሊ ምን ትያለሽ?